አሁን እናንተ ከራሳችሁ ነፃ ወጣችኋል። እንዲያ ከሆነ የጸጋ ስግደት ትሰግድላችኋል። ለምን ነፃ ወጣችኋል ማለት እኮ በቅቻለሁ ማለት ነው። ከንስር ወገን አንዱ ግልገል ሲወል ግልገሎቹ የሚዝናኑት ምን እያደረጉ ነው? የአባታቸውን ዓይንን እናንቆር እያሉ ማለት ነው። አሁን ይሄ መዝናናት ነው እንዴ? እንዲሁ እኮ አይደረስም። የአባትን ዓይን በማንቆር ጨዋታ አለ እንዲሁ። በነገራችሁ ላይ ኦርቶዶክሳዊ ሰው መብቴ ነው አይልም እንዳትሉ። ለወደፊት መብት የሚባል ነገር ምንድን ነው? መብት ነፃነት የምትሉ ባይሆን ጥሩ ነው በእውነቱ። ነፃነት ይባላል እንጂ መብት የሚባል መብት ግዴታ የሚባል የፖለቲካ ቋንቋዎች ናቸው። ይገርማችኋል። እንደዚህ ሁኜ በዚህ እንትን ሳለን በዚህ ቦታ እንማር ሳለን እናቴ ራሱ ደግ ሰው ነበረች። ቤተክርስቲያን ዘይት ሄዳ አባቴ እንደዚህ ያለ ጥሩ ሰው ነበሩ። ቤተሰባችን በሙሉ የቄስ ዘር ነው። ምናልባት አንድ ደብተራ ይሆናሉ ያሉ እዚህ የሌለንን ክብር አላችሁ መባልን መውደድ እንዲሁ ከዚህ መቼ ነው ነፃ የምንወጣው? እንደ በእውነቱ ማለት አሁን ሔዋንም ቢሆን አውቃ ነው እንጂ አዳምም አውቆ ነው። ሔዋን አሳሰተች የሚል አውቆ ነው። አምላክነቷን እሱም ውስጡን ስታሸው ነበር ማለት ፈልጓታል። ለዚያ ነው እግዚአብሔር ያልተቀበለው ምክንያታቸውን። ሔዋንም ቢሆን ፈልጋ ነው የበላቸው። እባብ አታለለች ምናምን የሚባል ነገር የለም። ፈልጋ አምላክነቱን ፈልጋ ነው እንጂ አታለለች ማለት ፍላጎቷ እውቀቱም አላት ፍላጎትም አድሮባታል። እና ክብርን መሻት ውሸታም ያደርጋል። እኛ እንኳን በአቅማችን የማይነካ ነገር ሰው ሲነካ ብንድ ነው ገና አሁን በዓይኔ መጣ እንላለን አይደለም? አዎ ገና አሁን በዓይኔ መጣ ይባል። ይሄ ነፃነት እንግዲህ እስከዚህ ፈቅጄልሃለሁ። ከዚያ በተረፈ ግን ለምሳሌ የፓትርያርኩን መስቀል መሳለም ይቻላል አይቻልም? ከዚያ በኋላ ደግሞ ዘውድዎትን አውልቀው ይስጡኝና እኔም ለአንድ ቀን ፓትርያርክ ልሆን ገና አሁን በዓይኔ መጣ። ፖሊስ ሲሆን ሲያስር ይታያል። ትራፊክ ሲሆን መኪና ሲያስቆም ይታያል። ወታደር ቢሆን ሲቀጣ ይታያል። እግዚአብሔር ግን ስለማይታይ ነፃነታችን ተጠቅመን ኃጢአት እንሰራለን። አሁን ይሄ ወንበር አለ። እዚህ ወንበር ላይ አሁን አንድ እማሆይ መተው ቁጭ ቢሉ ምን ትላላችሁ? ምንድን ነው የምትሉት? እዚህ ላይ ቁጭ ቢሉ ወይም ካርዲቱ አንዱ እዚህ ጉብ ቢል ምን ትላላችሁ? የመድኃኒዓለም ያላችሁ ልጆች ማደጋቸውን በምን እንደሚያረጋግጡ ልንገራችሁ። በምን ይመስላችኋል? ባለመታዘዝ ነው። ልጆች በጣም ይደንቀኛል። ይሄንን የተናገረ ሊቅ አለ ያነበብኩትና ምን ይላል? ልጆች ማደጋቸውን የሚያረጋግጡት እምቢ በማለት ነው። አይደንጋችሁ? ትንሽ ከፍ ሲሉ ውሃ አምጣ እምቢ። ኢድም አንቺን ያችን ጎረቤታችን ትናን ውሃ ወይም ቅል አውሽኝ ብላሻለች እናቴ በላት እምቢ። ለምንድን ነው? እስኪ ቆይ መብቴ ይከበራል አይከበር? አዲስ ዓለም ስለሆነ ነው እሱ። እንግዲህ ቆይ እነዚህ ሰዎች ስለኔ የሚያስቡት ምንድን ነው ነው እያለማ ያከበሩኝ ነው እንዴት ነው ብሎ ነው የሚያረጋግጠው ማለት። አሁን በአብዛኛው ይሄ የእሳት ዘመን የሚባለው ልጆች እምቢ ባይ ነው እና የማይታዘዝ ሰው ለጋ ሰው ነው የሚሉት። ለጋ ሰው ነው የማይታዘዝ ሰው ልጅ ነው ማለት ልጅ ነው። አሁን ከፍ እያለ አሁን በቅኔ ቤት አበይቶቹ የሚባሉ አሉ ከአስነጋሪነት ከፍ ይሉና እነሱ ሊቅነታቸውን የሚያረጋግጡት በኩራት ነው። እንደው አይደረስ በእውነቱ ማለት በኩራት ሊቅነታቸውን ማረጋገጥ ይጀምራሉ ማለት። አሁን ምንድን ነው አድጌያለሁ ነው። እድገቴን ትቀበሉታላችሁ አትቀበሉትም ነው ቁም ነገሩ ማለት ነው። ይሄ ነው ትልቁ ነገር ማለት። ኩራት የልጅነት ምልክት ነው። አንድ ነገር ልንገራችሁ፣ እግዚአብሔርን ማክበር ማለት እግዚአብሔር ተው ያሉትን ነገር እስኪ አሁን ቆይ ልንገራችሁ። አሁን ለምሳሌ የገዳሙ አበምኔት የኔታ ቢመጡ እንነሳለን አንነሳም? አቤት አከበርን ማለት ነው። ክብራችን አባታችን ነው ብለን ክብር ገለጥን ማለት ነው። እግዚአብሔርን በምን ነው የምናከብረው? በሚሞት ስጋችሁ እግዚአብሔርን አክብሩት ይላል ቅዱስ ጳውሎስ። በሚሞት ስጋችሁ እግዚአብሔርን አክብሩት ምን ማለት ነው? ኃጢአትን በሰውነት ላይ አለማንገስ ነው እግዚአብሔርን ማክበር ማለት ነው። እግዚአብሔርን ማክበር ማለት ቆይ እየሰማችሁ ነው? አሁን ይሄ ወንበር አለ። እዚህ ወንበር ላይ አሁን አንድ እማሆይ መተው ቁጭ ቢሉ ምን ትላላችሁ? ምንድን ነው የምትሉት? እዚህ ላይ ቁጭ ቢሉ ወይም ካርዲቱ አንዱ እዚህ ጉብ ቢል ምን ትላላችሁ? የመድኃኒዓለም ያላችሁ በጣም እኮ እንላለን አይደለም? በጣም ጥሩ ነው። ስለዚህ አሁን ምንድን ነው ተመልከቱ። ሰውነታችን የማን ዙፋን ነው? የእግዚአብሔር ዙፋን ነው። ኃጢአት ስናስቀመጥበት ዙፋኑን ቀማን ማለት ነው። ዙፋን እየቀማ ነው። ማክበር ማለት ይሄ ነው። እግዚአብሔርን በሚሞት ስጋችሁ ማለት የምናከብረውን ሰው መቀመጫ ለቀን እናስቀምጠዋለን። ለእግዚአብሔር ብለን ክብር መታዘዛችን መግለጥ አለብን።
ካልሆነ ግን እምቢተኛ ልጅ ነን። በእምቢተኛ ልጅ የማይመሰል ወልድ ነው የተባለ ልጅ ነው። እምቢ አይልም። አይ በእምቢተኛነትስ አይመስለውም ያለው ለዚህ ነው ማለቱ ማለት ነው። ወልድ ልጅነቱን የገለጠ ምን ማለት ነው? በመታዘዝ ነው። ትክክለኛ ልጅነት ማለት መታዘዝ ነው። እሱ ምን አለ? ለአባቱ ይታዘዛል። እና ልጅነታችሁን በመታዘዝ አረጋግጡት እንጂ አባቴ ደረጃ ደርሻለሁ በማለት ልጅነት አይረጋገጥም ማለት ነው። ክርስቶስ ራሱን ከአባቱ ጋር አስተካክሎ ለአባቱ በመታዘዝ ልጅነቱን ይገልጥ ነበረ። ስለዚህ የአባቶች ልጅ መሆን ማለት መታዘዝ ነው። እውቀትን አለመጠቀም፣ እውቀትን እየሰበሰቡ ቁጭ ማለት ያስቀጣል። አለመሰብሰብም ያስቀጣል። ደግሞ እንደ ስላችሁ ደግሞ አትማርም ነው የምትሉት። ለስላችሁ እየሰበሰብኩ የሚቀጣበት ከሆነ አቤት ያርፍ የተኛለው እንዳትሉ ደግሞ ማለት ነው። እውቀትን አለመጠቀም ያስቀጣል። እውቀት ሰጥቶታል። ክፉ በጎ እንዲለይ እግዚአብሔር ለአዳም ስልጣንን ሰጥቶታል። ያንን ነው ያልተጠቀመበት ማለት ነው። ክፉና በጎ እንዲለይበት የተሰጠውን አይምሮ ባለመጠቀም አሁን ብዙ ሰው እውቀትን ያከማቻል። አይገርማችሁም? እኔ በጣም ይቺ ቤተክርስቲያን ደስ የምትለኝ እና ደግሞ የምታሳዝነኝ ምንድን ነው ካላችሁኝ፣ እግዚአብሔር በሰጠ አይምሮ ይቺ ቤተክርስቲያን ደስ የምታሰኘው የሚልና እውቀቱን ለማስተማር ብቻና ለመምከር ብቻ የሚጠቀምበት ሰው አለ። ታውቃላችሁ አይደለም? አዎ፣ ቁረቡ ይላል የማይቆርብ ስጋው ደግሞ ሳይቀበል ስለ ቁርባን ብጥር አድርጎ የሚሰብክ ሰው አለ ማለት ነው። እሱ አይቀበልም። እንዲሁ እንደ አህያ ማለት ነው። አህያውን ብራና መጽሐፍ ተጭና ትመጣለች። አንድ የሚረባት ነገር የለም ማለት ነው። አህያ ማለት ይሄ ነው ማለት ነው። ሌላ ምን ነገር አለ ማለት ነው። ያንከበከበች ፍትሐ ነገሥት ብትሏት፣ ቄርሎስ ብትሏት፣ ብሉይ ኪዳን ብትሏት ተጭና ትመጣለች። አንድ አትጠቀሙ። እንደ አህያ ከተጫኑት ጭነት አለመጠቀም ማለት ይሄ ነው። አሁን ብዙዎቻችን ኃጢአት የምንሰራው ነፃነታችን ያላግባብ በመጠቀም ነው። የሚያስረን ስለሌለ ነው። እግዚአብሔር ሲያስር የማይታይ ፖሊስ ሲሆን ሲያስር ይታያል። ትራፊክ ሲሆን መኪና ሲያስቆም ይታያል። ወታደር ቢሆን ሲቀጣ ይታያል። እግዚአብሔር ግን ስለማይታይ ነፃነታችን ተጠቅመን ኃጢአት እንሰራለን። ያለ አግባብ ነፃነትን መጠቀም። መንግስት ሰው ወዳጅና ጠላቱን ለመለየት ሲፈልግ ምን ያደርጋል መሰላችሁ? ትጫዋለህ፣ ሌላ ጉዳይ ያመጣል ማለት ነው። እና አሁን ለምሳሌ ይሄ መብት ነው አይደለም? ይሄ እኔ በእንደዚህ ማለት መብቴ ነው አይደለም? እንደዚህ ብሎ ይሄ መብቴ ነው ማለት ይቻላል? አይቻልም ማለት ነው። ይሄ ህዋው ተፈቅዷል። የሰው አይን እስኪያወጡ ድረስ ዶ ግን መብት አይደለም። ነፃነትን አለመጠቀም ማለት ወይም ያላግባብ መጠቀም ማለት ይሄ ነው ተብሏል አይደለም? አባቶቻችን ነግረውናል። ትንቢተ ኤርምያስን መሰረት አድርገው ማለት ነው። ይሄ ከንስር ወገን አንዱ ግልገል ሲሆን ግልገሎቹ የሚዝናኑት ምን እያደረጉ ነው? የአባታቸውን አይንን እናንቆር እያሉ ማለት ነው። አሁን ይሄ መዝናናት ነው እንዴ? እንዲሁ እኮ አይደረስም። የአባትን አይን በማንቆር ጨዋታ አለ የለም። ኋላ ደግሞ እነሱ ሲሉት እሱ ደግሞ በአፉ ጠቅቶ ይገላቸዋል። ነፃነትን ያላግባብ መጠቀም አባትነት ሊያድጉበት ነው እንጂ ልጅ መሆን አይን ሊያወጡበት አይደለም። ይሄ ነው ችግሩ። አይን ሊያወጡበት አባትነት አልተሰጠም። አባትነት የተሰጠው ምን ሊደረግበት? ሊያድጉበት፣ ሊጠበቁበት ነው። አባትነት ሊጠበቁበት፣ ሊመገቡበት። አባት አሳዳጊ ነው። አባት ጠባቂ ነው። አባት መጋቢ ነው። እነዚህን ያደርጋል። አባትን ግን አይኑን ሊያወጡት ግን አይፈቅድም። ይሄ ነው ችግሩ። አዳም ያለው እግዚአብሔርን አይንህን ላውጣህ ነው ያለው። አይንህን ላውጣህ ማለት ነው በጌትነቱ መምጣት። እኛ እንኳን በአቅማችን የማይነካ ነገር ሰው ሲነካ ብንድ ነው ገና አሁን በአይኔ መጣ እንላለን አይደለም? አዎ ገና አሁን በአይኔ መጣ ይባል። ይሄ ነፃነት እንግዲህ እስከዚህ ፈቅጄልሃለሁ። ከዚያ በተረፈ ግን ለምሳሌ የፓትርያርኩን መስቀል መሳለም ይቻላል አይቻልም? ከዚያ በኋላ ደግሞ ዘውድወትን አውልቀው ይስጡኝና እኔም ለአንድ ቀን ፓትርያርክ ልሆን ገና አሁን በአይኔ መጣ ማለት ይሄ ነው ማለት። ይህ የማይፈቀድ ነገር ነው፣ ነውር ነው በእውነቱ ማለት። ያለ አግባብ መምጣት አሁን በጌትነቱ መጣ ማለት ነው። ነፃነትን ያለ አግባብ መጠቀም ይሄ ነው አንዱ የሚያጠፋን። ነፃነት ለጽድቅ የተሰጠ ነፃነት እንጂ ለኃጢአት ልንጠቀምበት አይደለም ነው። ይሄ ነው መብታችን አይደለም። እንዲሁ በነገራችሁ ላይ ኦርቶዶክሳዊ ሰው መብቴ ነው አይልም እንዳትሉ ለወደፊት። ይህ መብት የሚባል ነገር ምንድን ነው? መብት ነፃነት የምትሉ ባይሆን ጥሩ ነው በእውነቱ። ነፃነት ይባላል እንጂ መብት የሚባል መብት ግዴታ የሚባል የፖለቲካ ቋንቋዎች ናቸው።
እኛም የምንጠቀምበት ሌላ ነው በእውነቱ ማለት ነው። ስለዚህ ነፃነታችንን በአግባቡ ተጠቅመን እንድንድንበት እግዚአብሔር ይርዳን። አሜን በሉ እንጂ። ነፃነት የተባለው አንድ ሰው እስኪ ነፃ መውጣት በሉ። አሁን እናንተ ነፃ ናችሁ አይደላችሁም? በምንድን ነው ነፃ የሆናችሁት? አይ ተመስገን ነው። እና ስለዚህ ረሴነ ንጹሐነ ወግዑዛነ ይላል። አያችሁ ካህኑ ሲጸልይ በጣም በጣም ውድ ጸሎት ናት ይቺ። ነፃ የወጣን አድርገን ይላል። እና ሰው መጀመሪያ ነፃ ማውጣት ያለበት ከራሱ ነው። ከማን ነው ማውጣት ያለበት? አሁን እናንተ ከራሳችሁ ነፃ ወጣችኋል። እንዲያ ከሆነ የጸጋ ስግደት ትሰግድላችኋል። ለምን ነፃ ወጣችኋል ማለት እኮ በቅቻለሁ ማለት ነው። ነፃ መውጣት እኮ ከገዛ ፍላጎቱ ከመሻቱ የወጣ ሰው ነው። ከመሻቱ የወጣ ሰው የምንጠፋው እኮ መሻታችንን ተጠቅመን ነው። መናገር በሚፈልገው አንደበታችን ሰድበን፣ መንቀፍ በሚፈልገው ሕሊናችን ነቅፈን፣ ማመንዘር በሚፈልገው ሕሊናና ስጋችን አመንዝረን ነው። ይሄ ነው ከራስ ነፃ መውጣት ማለት የሚባለው ይሄ ነው ማለት ነው። እና ከራሱ ነፃ የወጣ ከምን ነፃ ይወጣል? ከዲያብሎስ ነፃ ይወጣል። ከዲያብሎስ ነፃ የወጣ ከሲኦልም ነፃ ነው። ነፃነት በእጅ የተያዘ ነው የሚባለው ለዚህ ነው። ቅዱስ ጳውሎስ ለዚህ ነው ጠማማ ቢሾም እንኳን ለመልካም ሰው አያሰጋውም ብሎ የተናገረ ለዚህ ነው። ከራስህ ነፃ ስለወጣ ክፉ ሰዎች በአንተ ላይ ቢሾም እንኳን በአንተ ላይ ስልጣን የላቸውም። ምንም ሊያደርጉ አይችሉም። የፈለጉትን ነገር እንኳን አድርገው ማያደርጉም ይችሉ። እንዴ ምንድን ነው ያሉት? በዘመነ ሰማዕታት እኮ ድንጋይ ሲወረውርባቸው እየወረውሩ ማድረግ የሚያደርጉት ጠፋቸው። ከዛ በቃ እስኪ ሁላችሁም ሰራዊቱ አንድ ጊዜ ድንጋይ ወርውሩ አሏቸው እና ወደ 3ቱ ሰማዕታት ብዙ ሰራዊት ድንጋይ ሲወረውሩ እናንተ ድንጋዮችን ጨምሩብን እግዚአብሔር ክብር ይጨምርልናል። ምንም ሊያደርጓቸው አልችላሉ። ሰው ፈሪ እንኳን የሚሆነው እኮ ከራሱ ነፃ ስላልወጣ ነው ፈሪ የሚሆነው ማለት ነው። ከራሱ ነፃ የወጣ ሰው ግን ዓለም ምንም ልታደርገው አትችል ምንም። እና ከራሳችን ነፃ እንድንወጣ እግዚአብሔር ይርዳን። እኛ አሁን የሌለንን እንዲያው ቅድምም ስላልኩት ነው እንጂ ለማስባል እኮ እማንቆፍረው ጉድጓድ እኮ እማንወጣው ተራራ እንዲያውም ጨማምረን አስውበን ተልባ ወጥ ሰርተን ዶሮ የሰራን አስመስለን እኮ የምናቀርበው መሶቡን አሽጎርጉረን ምን እንትን እዚህ እንደዚህ ብለን በቃ እኔ ይገርማችኋል እንደዚህ ሁኜ በዚህ እንትን ሳለን በዚህ ቦታ እንማር ሳለን እናቴ ራሱ ደግ ሰው ነበረች። ቤተክርስቲያን ዘይት ሄዳ አባቴ እንደዚህ ያለ ጥሩ ሰው ነበሩ። ቤተሰባችን በሙሉ የቄስ ዘር ነው። ምናልባት አንድ ደብተራ ይሆናሉ ያሉ ምን እዚህ የሌለንን ክብር አላችሁ መባልን መውደድ እንዲሁ ከዚህ መቼ ነው ነፃ የምንወጣው? እንደ በእውነቱ ማለት ውሸታችን ቦግ አድርገን ብድግ ብሎ እኔ በቃ እንደዚህ አድርጎ መነኩሴ ሁሉ እኮ ነው የሚያነገው ውሸቱ። እመቤቴ የማይዋሹ መስሏቸዋል። ይዋሻል። እኔ በዚህ እንዲህ አድርጌ እኔ ስመነኩስ እንደዚህ ብዬ በዚህኛው ገዳም ይህን ያህል ተጋድዬ በዚህ እንትን ብዬ በዚህ ወጥቼ እንደዚህ ሰርቋ ሌላ ገዳም ቢባረር እንኳን የገዳሙ ስርዓት ይከበር ብዬ ነው የሚለው። እንደዚህ ነው የሚለው በእውነቱ ማለት ነው። እኔ እንደዚህ ብዬ ሕግ ስላጸናውባቸው መነኩሴ ሁሉ ጠሉኝ ነው ሊል የሚችለው ማለት ነው። ያው ውሸታችን ማለቂያ የሌለው እስመ ሐሰት ርዕሰ ዓመፃ ነው። ደግሞ ውሸታችን እንንቃለን። ለክብራችን ተጨንቀን ከበላ ግትሮች ነው የምንኖረው። እና ይህንን ያልተሰጠነውን መሻት ከምን ይመጣል መሰላችሁ? እንዳዳም አምላክ መሆን መፈለግ ብቻ አይደለም። እንዳዳም አምላክ መሆን መፈለግ ብቻ ሳይሆን አምላክን ትቶ በለስን መሻት ማለት ክብርን ለማስጠበቅ መዋሸት ማለት ይውላል። ክብርን ለማስጠበቅ ምን ማለት መዋሸት። አሁን እንዲሁ ብድግ ብሎ ሰው አሁን ብድግ ብሎ አሁን እንግዲህ እንዲሁ አሁን እኔን አንድ ካባ ሰርቆኝ እንኳ ቢሆን ይህን ካባ የገዙልኝ እኒህ አባት ናቸው ብል ነው የሚለው ማለት ነው። በቃ መልካም ነገርን የኛ ለማድረግ ክፉ ያልሆነን ነገር እኔ ያልሰራሁትም ለማለት እንዋሻለን። እግዚአብሔር ከውሸት ነፃ ያወጣል። ብዙ ሰው ውሸታም ነው። እውነት የማለት ይሄ ውሸታችን መቆም አለበት። ደግሞ የውሸት ትንሽ የለውም። ውሸት በጣም ነውር ነው በእውነቱ ክርስቲያንነት። እኔ አሁን እንዲሁ አደራችሁን በሞት ያፈርሰው ይጃችኋል። ማውቀው ማይን የለኝም ወይም አባው የለኝም ወይም ቄስ የለኝም ወይም መርጌታ የለኝም ሲዋሽ ማለት ቁም ነገሩ ውሸታሞች ነን። መዋሸታችን መተው አለብን። አንዋሽ። ሙልጨን ምንዋሸው ነገር እና እንዲያውም አንድ ነገር ልንገራችሁ። ቅዱስ ባስልዮስ ዘቂሳርያ የሚናገረው አንድ ነገር ልንገራችሁ። እግዚአብሔር ከሚበድል ሰው ሁሉ በላይ ይሄ ውሸትና ዝሙት በጣም ከባድ የሆኑት ለምንድን ነው ይባላል ብሎ ይጠይቅ። ከኃጢአት ሁሉ በላይ ዝሙትን እንዲያውም ከውሸት ሁሉ ያሳንሰዋል እሱ።
ከውሸት ያሳንሰዋል። ምክንያቱም የሚዘሙት ሰው ቢያንስ ከፍርድ ባያስመልጠው እንኳን ቢያንስ ግን ምክንያት አለ። ምክንያቱ ምንድን ነው? ስጋው ያሰቃየዋል። የሚዋሽ ሰው ምን ምክንያት አለ? ምንም ምክንያት የለው። በዚህ ምክንያቱ ከእግዚአብሔር ፍርድ ሊያመልጥበት የሚቻለው ነገር ምንም ምክንያት እስከማይኖረው ድረስ ውሸታም ሰው እጅግ ከባድ ነው። ግን ዝሙትና ውሸት ግን ከኃጢአቱ ለምንድነው ከባድ የሆኑት ሲባል እነዚህ ሁለት ኃጢአቶች ቀጥታ የእግዚአብሔርን ባህሪውን ስለሚቃረኑ ነው። እግዚአብሔር ባህሪው ምንድን ነው? ንጹሕ በሉ። ሰው እርኩሰትን ሲሰራ ቀጥታ ማንን ነው የሚቃረነው? እግዚአብሔርን ነው የሚቃረነው። እግዚአብሔር ባህሪው እውነት ነው። እውነት ስለሆነ ተመልከቱ፣ ሰው ሲዋሽ ቀጥታ ከእግዚአብሔር ጋር ይቃረናል እና የመጀመሪያዎቹ የዲያብሎስ የበኩር ልጆች ውሸታም ሰዎች ናቸው ይላል ባስልዮስ ዘቂሳርያ። መዝሙር አንድን ሲተረጉም የመዝሙር አንድ ትርጓሜ ላይ ሲናገር የመጀመሪያዎቹ የዲያብሎስ የበኩር ልጆች ውሸታም ሰዎች ናቸው። የሚዋሹት ደግሞ ክብራቸውን ለማስጠበቅ በቃ ያንን አድርገው በዚህ ብለው ይዋሻሉ። እና ዕፀ በለስን መብላት ማለት ይሄ ነው ማለት ነው። ዕፀ በለስን መብላት ማለት አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን እና ከውሸት እግዚአብሔር ይሰውረን በእውነቱ ማለት ነው። እኔ ከዛሬ በኋላ እንደማንዋሽ እርግጠኛ ለመሆን እግዚአብሔር ይርዳል። እስኪ እንዳንዋሽ በሉ። ማን ይርዳል? እግዚአብሔር ይርዳን በእውነቱ እንዳንዋሽ። እኔ ቅዱስ ጳውሎስ እንዳልዋሻችሁ እንደውም ንገራችሁ የእግዚአብሔርን ቃል በማታለል አልሰበክናችሁ ነው የሚላቸው። በማታለል አልሰበክናችሁ። ውሸት የሚጨምር ሰው 100 ሺህ ተመልከቱ። የተቀመመውን የዘይት ሽቱ የሞቱ ዝንቦች ያገሙታል አይደል የሚለው ሰሎሞን። 1000 እውነት ያለው ሰው አንድ ውሸት ካለው በእግዚአብሔር ፊት እድል ፈንታ የለው። እውነተኛ ሰዎች የእግዚአብሔር መልክ አላቸው በእውነት ማለት። ስለዚህ አዳም ሔዋን እንዲህ ያደረጉት አሁን ሔዋንም ቢሆን አውቃ ነው እንጂ አዳምም አውቆ ነው። ሔዋን አሳሰተች የሚል አውቆ ነው። አምላክነቷን እሱም ውስጡን ስታሸው ነበር ማለት ፈልጓታል። ለዚያ ነው እግዚአብሔር ያልተቀበለው ምክንያታቸውን። ሔዋንም ቢሆን ፈልጋ ነው የበላችው። እባብ አታለለች ምናምን የሚባል ነገር የለም። ፈልጋ አምላክነቱን ፈልጋ ነው እንጂ አታለለች ማለት ፍላጎቷ እውቀቱም አላት ፍላጎትም አድሮባት እና ክብርን መሻት ውሸታም ያደርጋል። በሉ እስቲ ክብርን መሻት ምን ያደርጋል? ውሸታም ያደርጋል በእውነቱ ማለት ይህንን ነው። ውሸታም ያደርጋል። መዋሸት ደግሞ እግዚአብሔር ጋር ያቃርናል። እውነተኛ ለመሆን ያብቃን።